ኢትዮጵያ ኤርፖርት እንደደረሱ በሁለት ደቂቃ የሆቴል ማረፊያ መያዝ የሚፈልጉ ከሆነ ዛሬ የተገኘው ቲኤች ቦንድ ሮያል ሆቴል ነው። እነሱ ጋር የሚገኙትን የሆቴል ማረፊያ አማራጮች፣ ዋጋቸውን እንዲሁም ደግሞ እነሱ ጋር የምታገኟቸውን ሌሎች አገልግሎቶች አያይዤ በዛሬ ቪዲዮ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ሳምራዊት ደግሞ ሰናይት አዲስ ገበያ ዩቲዩብ ቻናል የመጣ ነው። እንግዲህ ሪቪው ለማድረግ ነው እናንተን ሆቴል የመጣ ነው። መሀል ከተማ እዚሁ ቦሌ ከኤርፖርት ቅርብ መያዝ የሚፈልጉ ከሆነ ሩሞች ወደ ሀገር ውስጥ መጥተው እንዲሁም በተለያየ ምክንያት መያዝ የሚፈልጉ በጣም ምቹ ቦታ ላይ ነው እናንተ ሆቴል። ለዛም ነው ለተመልካቾች ለማድረስ የመጣሁት። ሰው እንግዲህ ሆቴላችሁ ከሚሰጠው አገልግሎት እንጀምር። እሺ፣ ደስ ይለናል። ሆቴላችን ከኤርፖርት 2 ደቂቃ ብቻ ነው። 1.5 ኪሎ ሜትር እንደማለት ነው። ሰው አኮሞዴሽን ሞር ላይክ ለትሬኒንግ ሩም የሚሆኑ አዳራሽ አለን። ማክሲመም 35 ሰው ስለሆነ የሚይዝልን ማለት ነው። 48 ሩሞች አሉን። ለሩም እንግዶቻችን ጂም፣ ስቲም፣ ሳውና ኮምፕሊመንታሪ የሆኑ ሰርቪሶች ናቸው። ሁሉንም አስጎበኛቸዋለሁ። በጣም ጥሩ። ሰው ወደ ሩሞቹ እንሂድና ምን አይነት የሩም አማራጮች አሉ፣ ዋጋቸው፣ ለዕለት ሲያድሩ ምን ያህል ክፍያ ነው የሚኖርባቸው የሚለውን እና የስፓው ምን ይመስላል የሚለውን በአካል ሂደን ደስ ይለኛል። ወደ ሩም ቤቱ ጋር ነው። ሰው እንግዲህ ይሄ ኮሪደራችን ነው። ምንጣፍ አለው። ምንጣፍ ያለው ያው ድምፅ መቀነስ እንዲችል ሃይ ሂል የሆኑ ነገሮችን አብዞርብ ያደርጋል ማለት ነው። ስለዚህ ይህንን ይመስላል። አንድ ፍሎር ላይ 8 ሩሞች አሉ። አንደኛውን ክፍል እንየውና ክሊን ነው፣ በጣም ጽድት ያለ አመሰግናለሁ። ደስ ይላል። አሁን የምናየው ሩም ምንድን ነው? ዲላክስ ሩማችንን ንግባ እስኪ። ዋው ደስ ይላል። ብዙ ጊዜ ሆቴሎች ላይ ሄጄ ሳይ የማየው ክፍተት ምንድን ነው? ጽዳት ከምንም በላይ አለመጠረግ ወይ አለመጸዳትም ሳይሆን የውሃ ፍሳሽ ወይ የተለያዩ ነገሮች ግድግዳውን አበላሽቶ በቃ ሉኩን ብዙ ተደክሞበት ተሰርቶ ያበላሸዋል። ግን እዚህ እሱን ከሌለ ጽድት ያለ ነው። እዚህ ላይ ምን ያገኛሉ? እዚህ እንዲህ እንደምታዩ ስፔሻሊ አፖን ደ ሪኳስት ዲኮር እናደርግላቸዋለን። ካፕሎች ስፔሻል ኦኬዥን ካላቸው ማለት ነው። ሁሉም ፋሲሊቲ አለ። ኮምፕሊመንታሪ ዋተር፣ ፍሪጅ አለው። ፍሪጅም አለው። አሁን ሼፍ ቦክስ አለ። ደግሞ በጣም አስፈላጊ ነገር ነው ለሚሰው። አፖን ደ ሪኩዌስት ፕላስቲክ ለሻወር የሚሆናቸውን እናስቀምጣለን። እንጂ ብራንድ ነው ጫማ እናስቀምጣለን። በዚህ ጋር ጋዋር አፍተር ሻወር እናደርግላቸዋለን። ኤክስትራ ብላንኬት እና ማትረስ ባዝሩማቸውም አለ። ሁሉንም ነገር ያሟላ። በጣም ደግሞ 2 ባልከኒ ነው ያለው። 2 ሳይድ ከተማችንን ቪው ማድረግ ይችላል። ላሳይሽ ትወጂዋለሽ። ባልኮኒያችን ላይ ቪው በጣም ነው የሚያምረው። እናመሰግናለን። በዚህኛው ሳይድ የኤርፖርት ቪው ይታያል። በዚህ ሳይድ ደግሞ ሌሎች ከተማ ገጽታ ይታያል ማለት ነው። 2 ቪው አለ። ከዛ በተጨማሪ እዚህ ኦፊስን ማድረግ ከፈለጉ ሰው ከተለያየ ሀገራት ሲመጣ ብዙ ነገር ነው እዚህ የሚያሳልፈው እና ኦፊስን ማድረግ ከፈለጉ እዚህ ጋር በደንብ ቆንጆ ሴታፕ አለ ለኦፊስም። ከታችም ደግሞ ሰው መቀበል የሚፈልጉ ከሆነ በመግቢያ እንግዳ ማንኛውንም እንግዳ ቢመጣ ወረድ ብለው መቀበል ይችላሉ። ይሄሩ ለአንድ ቀን አዳር ስንት ነው? ሬታችን የተለያየ ነው። 2 አይነት ኦፈር አለ። አንድ ኮርፖሬቲቭ ሎንግ ተርም ከኛ ጋር የሚቆዩ የካምፓኒ እንግዶች አሉ። እንደን ማንኛውም ደግሞ ወኪን አድርጎ የሚመጣበት ሬት አለ። እንዲህ ወጥ የሆነ አይደለም። ኤኒዌይስ በ105 እስከ 125 ራክሬታችን ስናስቀምጥ ኮርፖሬት ደግሞ ከ40 እስከ 50% ሁሉ ልንቀንስ እንችላለን። ምክንያቱም ሎንግ ተርም ሪሌሽንሽፕ የሚፈጥር ኮሚትመንት ስለሆነ ማለት ነው። በዶላር ነው ቻርጅ የምናደርገው፣ በዶላር ነው። ያ ማለት ደግሞ በቀኑ የኤክስቼንጅ ሬት የሚመነዘር ይሆናል ማለት ነው እንጂ ዛሬ
5,000 ነው ነገ 6,000 ነው የምትይው አይነት እንትን አይደለም። ዲፔንድስ ኦን like 2 years ago 57 58 ነበር አይደለ? ዛሬ ላይ ደግሞ 155 ገብቷል። it depends። ዛሬ ባለበት ሬቱ 155 ነው። የዚህ ሩም ደግሞ ከ125 እስከ 140 ነው ያልሽኝ። ከ105 እስከ 125 ከ105 እስከ 125 ስታንዳርዱን አሁን ሬታችን $105 እናቀርባለን። ኦንላይን ላይ አንዳንዴ ከፍ ዝቅ የሚል ነገር አለ። የፕሮሞሽን ስራ ስለሆነ ማለት ነው። ሪቪዋችንን አይተሹ ከሆነ booking.com ላይ 8.9 ነው ሪቪዋችን። ጉግል ላይ it's 4.6 ጥሩ ሰርቪስ ነው ማለት ነው። በጣም እንግዶቻችን ናቸው የሚመሰክሩት። and then even TripAdvisor ላይ 4.9 ነው ያለን። ጀስት ብዛት ስለሌለው ነው እንጂ ትራቨል ስትሬት ላይ መግባት ኦፖርቹኒቲው ነበረ። በጣም ጥሩ። እንግዲህ በሰርቪሳችሁ ምስጉን ናችሁ ነው ይሄንን ነው የሚናገረው። ከዚህ ውጭ ሌላ ማግኘት የሚችሉት ሩም ካለ እሱን ምንድን ነው ከዚህ ውጭ ማግኘት የሚችሉት? ትዊን ሩም አለን። ቬሪ ቤዚክ ስታንዳርድ ሩማችንን ደግሞ እናስጎበኝሻለን። እንግዲህ አሁን የምናየው ሩም ትዊን ነው። ትዊን ሩማችን ማን ነው የሚመርጠው? ትዊን ሩም ቤተሰብ ቲኔጅ የሆኑ ልጆቻቸውን ስፔሻሊ በሴም ፍሎርም ሆኖ የተለያየ ክፍል ላይ ስለሚፈልጉ ሁለት ተመሳሳይ ጾታ ሊሆን ይችላል፣ እህትና ወንድም እንደዚህ ማኔጀብል ለማድረግ ትዊን ሩሞችን ይመርጣሉ። ቱር ኤንድ ትራቭሎች በጣም በጀትድ የሆኑ ስለሆኑ አንዳንዴ ትራቭል ሲያደርጉ ወጣት ልጆች እንደዚህ አይነት ትዊን ፐርፎርማንስ አላቸው ማለት ነው። ይሄ ባዝሩማችን ነው። ፎርቹኔትሊ እኛ ጋር ሁሉም ሩሞቻችን ሻታፍ አላቸው። ንጽህና ለሁሉም ማለት ሙስሊም ክርስቲያን አብዛኛው ቦታ ላይ ቻሌንጅ ስለሚያደርግ ነው አይጠይቅም። እኛ ጋር ሁሉም ጋር ምንም አይነት ኢሹ የለም። ሁሉም ባዝሩሞቻችን ሻታፍ አላቸው። የሚያስፈልገውን አሚኒቲ አላቸው ማለት ነው። ባዝሩሙ ላይ ወደ ውስጥ እንግባ። ወደ ውስጥ እንገባ እንደነገርሽ እንግዲህ ትዊን ሩም ነው። ይሄኛው ትዊን ሩም በተመሳሳይ ቅድም እንዳየ ነው የራሱ ባልከኒ ያለው ፋሲሊቲ ሁሉ ሩሞች እኩል ላይ ያላቸው ኢች ኤንድ ኤቭሪ ሩም ዳይሬክተር ያለው እንደምታዩ ዲጂታል ነው። ብሉቱዝ ፎን ለማንኛውም ሰዓት ደውለው ምንም አይነት የለም የምንለው ሰርቪስ የለም። ስለዚህ ኤኒ ታይም እንግዶቻችን የሚፈልጉትን ጥያቄ ማስተናገድ ግዴታችን ነው፣ እንደ ሆስፒታሊቲ ማለት ነው። ባይኖረን እንኳን አሲስት ማድረግ የምንችልበትን መንገድ ፈልገን ሰፖርት እናደርጋቸዋለን። በጣም ጥሩ። እንግዲህ የዚህኛው ሩም የአንድ ቀን አዳር ዋጋ ምን ያህል ነው? ያው እዚህ ላይ 2 ሰው አይደለም የደብል ኦኩፓንሲ ፕራይስ ነው የምናደርግላቸው። ብዙ ጊዜ $80 እስከ $125 ላይን አፕ ያደርጋል። በከረንት ኤክስቼንጅ ሬቱ ዋጋ ነው ቻርጅ የምናደርጋቸው ማለት ነው። በጣም ጥሩ። ዛሬ በመጣሁበት ዋጋችን $80 ነው። ዛሬ በመጣሁበት ዕለት እንደነገርሽኝ የዶላር ምንዛሬ 155 ብር ነው። በየዕለቱ በመጡበት ዕለት የነገርሽኝን ሂሳብ ምንዛሬውን አስልተው የዕለቱ ዋጋ ይሆናል ማለት ነው። መልካም። ቀጣይ በጣም እናመሰግናለን። ሌላው እዚህ ላይ ቶፕ አፕ ማድረግ ብፈልገው ሁሉም ሩሞቻችን ነን ስሞኪንግ ናቸው። ለምታውቂው ይሄንንም የሀገራችን ፖሊሲ ስለሆነ ያንን ሃይላይት እናደርጋለን። which is ያው ቅጣት ሲኖረው ሁላችንም ሞር ኮንሽስ እንሆንና እንጠነቀቅ የለ ለዛን ያህል $250 እንቀጣለን እንላለን። ለሩም ዳሜጅ ኦር ኤኒቲንግ አጭሰው ቢገኙ ለማስጠንቀቂያ ያህል ነው። ከዛ ውጭ ሁሉም ሩሞቻችን እንደዚሁ ባልኮኒ ያላቸው ኢንፎርሜሽን ሴፍ ቦክስ፣ ውሃ፣ ካፓችንን ካየሽው በብራንዳችን እንግዲህ ቀጣይ ክፍል ሁሉንም ያሟላ ቅድም እንዳየ ነው ሁሉም ነገር እዚህም አለ። ይሄ የሚለየው ትዌይ መሆኑ ብቻ ነው የሚለየው። ኤክስትራ ፒሎ ከቨር ፕላስ መትረስ ሻወር ጋውን አለ። ሁላችንም እንዲህ እንደምታዩ እሳት ነው እንትን የሚል የኢመርጀንሲ ስታንዳርዱን ሃይሊ የጠበቀ ነው።
ይህንን በር የትም አታዩም ማለት ለየት ብለውብኛል። ድምፅም ወደ ውስጥ አይረብሻቸውም ይመስለኛል። እንዴት ነው ጸጥታው? እንዴት አየሽ? በጣም አሪፍ ነው። እኔ ወድጄዋለሁ። ከቦታው አንጻር በጣም ቆንጆ ቦታውን የሚመጥን ነው የሰራችሁት ሆቴል። ወድጄዋለሁ። ቀጣይ ሩም ደግሞ እኔና ሌሎች ሰርቪሶች እንዳጠቃላይ ሩም ሲይዙ የሚያገኙትን ሰርቪሶች አያይዘሽ ትነግሪኛለሽ። ቀጣይ የምናየው ሩም ምንድን ነው? ቤዚክ ስታንዳርድ ሩማችን ማለት ነው። ሲንግል ፐርሰንም ያስተናግዳል፣ ደብል ማድረግ ይቻላል እንደ ፍላጎታቸው። ዋናው የሩሙ ሳይዝ ሁለቱንም ያስተናግዳል ማለት ነው። ሁለት ጥንዶች አንድ ላይ መጥተው ማረፍ የሚችሉበት፣ አንድ ሰውም ደግሞ ለብቻው መጥተው ማረፍ ከፈለገ የሚያርፍበት ነው ማለት ነው። እውነት በጣም ጥሩ። ሰው ቅድም እንዳየነው በመግቢያ ስላየሁት እዚህም ላይ ቁምሳጥን አለ። ቁምሳጥን ውስጥ ትርፍ ትራስ፣ የሻወር ጋውን፣ አይኔ ላይ ግን መተኮሻም የልብስ መተኮሻም ገባ። እዚህኛው መተኮሻ አለ ከነ ኦፍኮርስ ቦርዱ ሁሉንም ያሟላ ነው ማለት ነው። ኦንሊ ቲንግ የሚለያየው የሩም ሳይዙ ነው፣ ስፋትና ጥበቱ እንጂ እንደምታዩ የልብስ መተኮሻው አለ፣ የጓኑ አለ፣ ትርፍ ትራስ፣ ብርድ ልብስ እንደማለት ነው አሉ። ህጎቻችንም በምታዩ ማጨስ ስለማይቻል የተለያዩ አይነት ዳይሬክተሪዎች የተሟሉ ናቸው። ስልኩ ኦፍኮርስ እያንዳንዱ ሃውስኪፒንግ ሰርቶ ሲጨርስ ይህንም መስራቱን ይመሰክራል። ስታንዳርዱ ላይ እንደዚህ ስለመስራቱ ሁሉ ነገር ኢፌክቲቭ ክሊን ለመሆኑ ቼክ አድርጎ ነው የሚወጣው ለሚቀጥለው እንግዳ ሬዲ የሚያደርገው ማለት ነው። እንግዲህ እዚህም ላይ እንዳልሽ ሁሉም ማሟልቷል። ግን በመግቢያ እንዳልኩት ከተለያየ ሀገራት ላይ መጡ ሰዎች የእናንተ ሆቴል ምቹ ነው። ከተለያየ ሀገራት ሰው ሲመጣ ደግሞ በተለያየ ዌዘር ላይ ነው የሚኖረው በሀገሩ ላይ። ለዛ እዚህ ትንሽ ከተማችን ብርዳማ ከሆነችበት ማሞቂያ ማግኘት ይችላሉ። የ13 ወር ባለጸጎች ነን አይደለ? ሁልጊዜ የሆነ ሰዓት ላይ ፀሐይ አለን። ያ ማለት አይበርድም ወይ ደግሞ እዛ በጣም ሀሩር ከሆነ ሙቅ ከሆነ የኛ አየር ትንሽ የመዛነፍ ነገር ሊያጋጥመው ይችላል እና ዊ ሜክ ሹር ኤሲያችን ፕሮፐርሊ መስራቱን ኤሲ አለን። የፈለገ ሰው ኤሲ አለው ማለት ነው። ኤሲ አለው ሁሉም ሩም ላይ ነው ወይስ እዚህ ነው? ሁሉም ሩም ላይ ኤሲው ኢፌክቲቭ ነው። ኦን ቶፕ ኦፍ ዛት የውስጥ አየሩን ደግሞ ሳክ አድርጎ የሚያወጣ እንደውም ዘመናዊ የኤሲ ሲስተም ነው ያለን። በጣም ጥሩ። ይህን ሁሉ ያሟላ ሩም ይህኛው ሩም ለአንድ ቀን አዳር ስንት ዶላር ነው? በኮፕሬት እና ራክሬታችን መሀል ላይ ያለ እንደ ኦንላይን ላይ እንደሚታየው ያንን ነው እንትን የምናስተናግደው። ስለዚህ ሚኒመም አቨሬጅ ከሲንግል ፐርሰን $70 ጀምሮ ደብል ፐርሰን ከሆነ እስከ $90 አቨሬጅ እንሸጣለን ማለት ነው። ይህንን ሩም ለአንድ ቀን አዳር። በጣም ጥሩ። ይህንን ሩም ወይም ደግሞ ሌሎች ሩም ሲይዙ ተያይዞ የሚጠቀሟቸው እዚህ ሆቴል ላይ ያሉ ሰርቪሶች ምንድን ናቸው? የትኞቹም የሩም እንግዶቻችን ወይዘር ሎንግ ስቴይ ሆነ ሾርት ስቴይ ለስፓ በነፍት አላቸው። ስቲም፣ ሳውና፣ ጂም ኮምፕሊመንታሪ ሰርቪስ ነው የምናደርገው ኢንክሉዲንግ ኤርፖርት ፒክአፕ እና ድሮፕ ኦፍ ኮምፕሊመንታሪ ሰርቪሶቻችን ስለሆኑ በጣም ጥሩ። ፍላይታቸው ማታ ላይ ከሆነ በተለይ ትራንስፖርት አክሰስ ለማድረግ ትንሽ ይቸግራል። ለማመን እንደዚህ ሰዓት ከመሸ ብዙ ዕቃ ይዞ ለመውጣት ይቸግራል። ለዛ በጣም ጥሩ ነው። እውነት ነው። ሁሉም እንግዶቻችን ማለት ይቻላል አንዳንዴ ያው በብዛት ከኤርፖርት ቅርብ እንደመሆኑ ላስት ሚኒት ቡኪንግ የሚያደርጉ እንግዶች አሉ። ፎጣት ኤርፖርት ከገቡ በኋላ ነው የሚደውሉልን። በሁለት ደቂቃ መድረሳችን በጣም ያስደስታቸዋል። በጣም ጥሩ። እንግዲህ ይህን ሁሉ ሰርቪስ እናንተ ጋር ማግኘት ይችላሉ። ከነገርሽኝ ሰርቪስ ግን እስካሁን በአካል ብታሳይኝ ደስ ይለናል። ወደዛ እንሂድ። እንግዲህ አሁን የምንገኘው የትኛው ፍሎር ላይ ነው? አዳራሽ 7ኛ ላይ ሮያል ነው የሚባለው አዳራሻችን። ከ30 እስከ 35 ሰው ቆንጆ አድርጎ ያስተናግድልናል። ሞር የምንጠቀመው ለትሬኒንግ ፐርፐዞች ናቸው። ክላይንቶቻችን ትሬኒንግ ነው የሚጠቀሙት ማለት ነው። ከፊት ለፊት የሚታየኝ የምን ሪሰፕሽን? ይሄ የስፓ ሪሰፕሽናችን ነው። ከሪሰፕሽናችን ሰርቪስ ጂም፣ ስቲም፣
ሳውና እዚሁ ማግኘት ይችላሉ ያገኛሉ ማለት ነው። እንደን ደግሞ ማሳጅም አለን። ማሳጅ ሩማችሁ ነው ይሄ? ከማሳጅ ውጭ እንግዲህ ሁሉንም ከሩም ጋር ተያይዞ ነው። ሌላው ኮምፕሊመንተሪ ነው። ማሳጅ ብቻ ነው የምናስከፍለው። እናንተ ጋር ወደ አይደለም። ናይስ። እናንተ ጋር ሩም ያልያዘ ሰው መጥቶ ማሳጅ ሰርቪሱን ማግኘት ይችላል? በትክክል ስቲም ሳውና እሱ እንደውም ለሁሉም ሰው በ1300 ብር ኮምፕሊመንተሪ ዋተር እና ጁስ አቬለብል የሆነውን ጁስ መርጠው ኤኒ ታይም ስቲም ሳውና በጣም የሚጠቀመው ነው። ማሳጅ አይጨምር የነገርሽኝ ዋጋ ማለት ነው። ስቲሙን እና ሳውናውን ብቻ በ1300 ብር ኮምፕሊመንተሪ ዋተር እና ኮምፕሊመንተሪ ጁስ አብሮት ይኖረዋል። ዊኬንድ ላይ ብዙ ክላይንቶች አሉ። በጣም ጥሩ። ይሄኛ የሴቶች ቼንጂንግ ሩም ነው። የወንዶቻችን ቼንጂንግ ሩም ደግሞ እዛ ይላል። እንግዲህ በጣም የሚያምረው ስቲም ሳውናችን ነው ይሄ። ናይስ። በጣም የሚያምረው አንድ ላይ ሰብሰብ ብሎ ለመገልገልም በጣም ምቹ ነው። እዚሁ ሻወሩም አለ። እኔ ብዙ ቦታ ስቲም ሳውና ክፍተቱን ማየው ሻወሩ ሌላ ክፍል፣ ስቲም ደግሞ ረፍት የሚወስዱበት ስቲም ከገቡ በኋላ ሌላ ክፍል ነው የሚሆነው። አንድ ክፍል ስንሆኑ ደግሞ ይሄኛው አንድ ክፍል ውስጥ አለ። እዛኛው መቀየሪያ ክፍላቸው ላይ ሌላ እንደዚሁ ሻወር አላቸው እንደ ምርጫቸው። ግን እዚህ ለሚሆነው ሞር ኮንቪኒየንትም ነው፣ ፕራይቬሲያቸውንም ከፍ ያደርግላቸዋል። በጣም ጥሩ። እንግዲህ በአንዴ እስከ 4 ሰው መያዝ የሚችል ነው ይሄኛው ማረፊያ ክፍል። ሰብሰብ ብለውም መጠቀም ይችላሉ። እዚህ ጋር የሚታየው ደግሞ የስቲሙ ክፍል ነው። 9 ሰው ነው አኮሞዴት ቢያደርገው አክቹዋሊ ሰፊ ነው ማለት ነው። ሳውናችን ደግሞ በዚህኛው ሳይድ ነው። በጣም የወደድኩት ጽድት ያለ ነው። ገና አዲስ የተከፈተ ሆቴል ነው የሚመስለው። እና ሆቴላችሁ ስንት ዓመቱ ነው? አሁን ሴፕቴምበር 6 ላይ 4 ዓመት ይሞላናል። እውነት ለመናገር በወራት የተከፈተ ደረጃ ባለ ደረጃ ነው ጽዳቱ። ለዛ ልትመሰገኑ ይገባል። ለሰርግ ከሚዜዎቻቸው ጋር እንዲሁም በተለያየ አጋጣሚ ከጓደኞቻቸው ጋር ሰብሰብ ብለው ስቲም ሳውናውን ለመግባት በደንብ በዛ ባለ መልኩ ሚዝ ቦታ ማረፊያን ቦታ እስከ 4 ሰው እዚህም እስከ ስንት ሰው ነው ያልሽኝ? እዚህ 9 ሰው ይይዛል። እስከ 9 ሰው ስለሚይዝ አንድ ላይ ከሚዜዎቿ ጋር ሙሽራውም እንዲሁ ሰብሰብ ብለው መጠቀም የሚችሉት አይነት ነው። ሩማችሁም ለሰርግም ይመቻል። ሆቴሉን አጠቃላይ አይቼዋለሁ እኔ ባየሁት መሰረት በጣም ቆንጆ ነው። በመግባችሁም ትታወቃላችሁ። እንደነገርሽኝ ከታች ከማረፊያው ጀምሮ አዳራሹ እንዲሁም እስከ 34 እስከ 35 ትልቅ አይደለም፣ ግን አሁን ለኦኬዥናሊ ካስፈለገ ሙሽራ ኦር ሰፊ የቤተሰብ ዲነር ሬስቶራንት ላይ እናስተናግዳለን እንጂ አዳራሻችን ለሰርግ የምንለው አይነት አይሆንም። ግን ሙሽሮች ለብሰው ለመውጣት ለፎቶግራፍ ፕሮግራም ይመርጡታል። ያንን ነው ኤክስፔሪየንስ ያለ ማለት ነው። በጣም ጥሩ። አሁን ላይ አዳራሾች ብዙ ኮርስም ለመስጠት የተለያዩ ድርጅቶችም እንደዚሁ አዳራሽ የሚፈልጉበት ሰዓት ስለሆነ ምቹ ነው ባየሁትም ደረጃ። ሆቴሎቹ እንደነገርሽኝ በነገርናቸው በዕለታዊ ባንክሬት በሚመጡ ቀን እየመነዘሩ በነገርናቸው ዋጋ መተው መስተናገድ የሚችሉት ነው። እንግዲህ እነዚህ ሁሉ አገልግሎቶች በዚሁ በፒኤች ቦን ማግኘት የሚችሉበት ነው ያሳየሽኝ። ከዛ በተጨማሪ ገብተን አላየንም እንጂ ሰፋ ያለ ጂምም አላችሁ። እሱን ሁሉ ለያዘ ሰው መጠቀም የሚችሉት ነው። እውነት ነው። እሱ አንድ ሰው ወይ 2 ሰው እንደሌላ ሆቴል ጠባብ ሆኖ ሳይሆን ያየሁት ከዛም በላይ ሰብሰብ ብለው እዚህ ሩም ቢይዙ ለሳምንት ለ15 ቀን ከተለያየ ሀገራት መጥተው ትሬን የሚያደርጉ አይነት ሰዎች ቢሆኑ ከስፖርት እንቅስቃሴያቸው ሳይወዝኑ እዚሁ ሁሉንም የስፖርት እንቅስቃሴ አድርገው የሚያሳልፉበት ነው። እነዚህን ሁሉ አገልግሎት ማግኘት ቢፈልጉ ቅድም እንዳልሽኝ 2 ደቂቃ ነው ከኤርፖርት። ግን ምኑ ጋር ነው የሚለውን አድራሻውን ንገሪኝ። አድራሻችን ከኤርፖርት ካርጎ ፊት ለፊት ባለው ሳይድ ከWFP እና ሀበሻ ሄድኳርተር አለ። እሱ መሀል ላይ 50 ሜትር ናት። በጣም ኮንቬኒየንት የሆነ ቦታ ላይ ነው ያለ ነው። ቦርድ ሮያል ሪቪዎቻችንንም መመልከት ትችላላችሁ። ተወዳጅ በእንግዶቻችን ተመራጭ ነን። አብረን እንስራ። እኛም እንግዲህ በሎኬሽን የመጣ ነው። ወደ እናንተ ስንመጣ ሎኬሽን ላይ ሰርች ቢያደርጉ እናንተ ማግኘት ይችላሉ። እኛም እዚህ ቪዲዮ ዲስክሪፕሽን ላይ የእናንተ ሎኬሽን ሊንኩን እናስቀምጣለን። ምንም ሳይቸገሩ በሊንኩ በሎኬሽን ወደ እናንተ መምጣት ይችላሉ ግር ካላቸው።
መጥተው ከእናንተ አገልግሎታቸውን እንዲጠቀሙ መልእክታችን ነው። ጊዜሽን ስለሰጥሽኝ ከልብ ነው የማመሰግነው። ስለምሰጡት አገልግሎት እናመሰግናለን። መልካም ቀን ያላችሁ። እናመሰግናለን።